ሴት ልጅ ዘወትር ውብ የሚያደርጋት በጊዜ በህመምና በችግር ምክንያት የማይጠወልግ አንድ የውበት ምስጢር አለ። ይህም ምስጢር መንፈሳዊነት ነው። በዛሬው ቪዲዮ ሴት ልጅ ከልጅነቷ አንስቶ እስከ እርጅናዋ ድረስ ሁሌም የሚያስጌጣትን መንፈሳዊነት ለመለማመድ ምን ማድረግ እንዳለባት አብረን የምናይ ይሆናል። በመጨረሻም በዚህ ህይወት ለመጽናት ገንዘብ ልታደርጋቸው ስለሚገቡ 3 ባህሪያት በጋራ እናያለን። ስለሆነም እስከ ቪዲዮ መጨረሻው ድረስ አብራችሁ ይቆዩ። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሀቲዩብ ቤተሰብ የሆናችሁ ሁላችሁ ቪዲዮውን ላይክ በማድረግ እንድትጀምሩትና ለብዙ ኦርቶዶክሳዊ እህቶቻችሁ ሼር እንድታደርጉት ጠይቃችኋለሁ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የሀቲዩብ ቤተሰብ ሆኑ። እግዚአብሔር ቢወድና ቢፈቅድ እንግዲህ ዛሬ ላነሳላችሁ የፈለግኩት ርዕስ ከሴትነት ጋር የተያያዘ ነው። ያ ሲባል ግን ይሄ የሚመለከተው ሴቶችን ብቻ ነው ማለት አይደለም። ያው ሁሉም ወንድ እናት አለው፣ እህት አለው፣ ወይ ልጅ አለው፣ ጓደኛ አለው፣ ፍቅረኛ አለው። ስለዚህ ይሄ ቪዲዮ ሁሉንም ሰው ይመለከታል ብዬ አስባለሁ። ሁላችንም እንደምናውቀው መንፈሳዊ ህይወት እንግዲህ ለወንድ ለሴት የሚሰጥ እንዳልሆነ እናውቃለን። ምክንያቱም ሁላችንም የተፈጠርንበት ዓላማ ስለሆነ። ግን ዛሬ በተለየ ሁኔታ ሴቶች እህቶቼ ከምንም ነገር በላይ ውብ የሚያደርጋችሁ የሚያጎላችሁ ማንም የማይቀማችሁ በጊዜ በህመም በችግር ብዛት ስለማይጠፋ በጣም ሁልጊዜም እየተወደዳችሁ ሁልጊዜም እየተከበራችሁ ሁልጊዜም በክብር ከፍ ከፍ እያላችሁ እንድትኖሩ ስለሚያስችላችሁ መንፈሳዊነት ላወራችሁ መጥቻለሁ። እስከዛሬ ባሳለፍኩት በህይወት ዘመኔ ብዙ የህይወት መስመሮችን አይቻለሁ። ብዙ ሰዎችን አይቻለሁ። በምድር ላይ ብዙ ሊያስከብሩ ሊያስውቡ ከፍ ከፍ ሊያስደርጉ የሚችሉ ብዙ ነገሮችን ተመልክቼ ይሆናል። ግን እውነት ለመናገር እንደ መንፈሳዊነት እግዚአብሔርን እንደመያዝ የሚያስከብር ከፍ ከፍ የሚያደርግ ነገር እስከዛሬ ድረስ አላየሁም። ሁላችሁም እንደምታውቁት ከእናታችን ከእመቤታችን ከቅድስት ድንግል ማርያም ጀምሮ በመጽሐፍ ቅዱስ በጣም የምንወዳቸው የምናከብራቸው የምንዘክራቸው አማልዱን አስታርቁን የምንላቸው እጅግ በጣም ቅዱሳን አንስት አሉ። በተለይ በአዲስ ኪዳን ደግሞ በጣም በብዙ አገልግሎት በብዙ ቦታ ስማቸው ይነሳል። ሴቶች ምንም እንኳን ሁሉም ሰው ሔዋንን ለመጥፋታችን ምክንያት አድርጎ ቢያነሳም በዚህ በኩል ደግሞ የመዳናችን የድህነታችንን ምክንያት ሴት ሆና ተገኝታለች። ስለሆነ መጽሐፍ ቅዱስ ላይ አስተውላችሁ ከሆነ ከብሉይ ኪዳን በተሻለ ሐዲስ ኪዳን ላይ ሴቶች በአገልግሎት በምስጋና በመንፈሳዊ ህይወት እጅግ በጣም ትልቁን ቦታ ይዘው ይገኛሉ። በዚህም በሐዲስ ኪዳን እጅግ በጣም ብዙ ሴቶችን ልንጠቅስ እንችላለን። አሁን ያለን እኛ ሴቶች ከነዚህ ሴቶች ልንማረው የምንችለውም እጅግ በጣም ብዙ ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም 36ቱን አንስት ቅዱሳን ከመምረጡ በተጨማሪ የትንሣኤው ምስክሮች እንዲሆኑ የእሱን ትምህርት በብቸኝነት እንዲያገኙ የሐዋርያትን ትምህርት እንዲያስፋፉ ለሴቶች እጅግ በጣም ሰፊ ቦታ ሰጥቶ ነበር። እስከ ቀራንዮ ድረስ ከተከተሉት ብዙ ሰዎች መካከል በዋነኝነት የሚጠቀሱትም ሴቶች ነበሩ። የህይወታችን መርህ አድርገን የምንወስደው መጽሐፍ ቅዱስ እንኳን ሴትነትንና መንፈሳዊነትን ጎን ለጎን የሚያስኬድ ነው። ስለሆነም እኛ ዛሬ ያለን ሴቶች ከዚህ ልንማረው የሚገባን በጣም ብዙ ነገር እንዳለ በማሰብ ሴት ልጅ ከልጅነቷ ጀምሮ እስከ እርጅናዋ ድረስ ምን አይነት መንፈሳዊ ልምምድ ሊኖራት እንደሚገባ፣ ከዛ ውጭ ደግሞ እንደ ባህሪ በመንፈሳዊ ህይወት ስትኖር ገንዘብ ልታደርጋቸው ስለሚገቡ ባህሪያት በተወሰነ መልኩ ዛሬ እንነጋገራለን። በመግቢያ ላይ እንግዲህ ለመጥቀስ እንደሞከርኩት ሴት ልጅ ሁሌም የሚያስከብራት ሁሌም የሚያስውባት ነገር መንፈሳዊነት ነው። ስለዚህ ይህን መንፈሳዊነት ከመጀመሪያው ጀምሮ ያም ማለት ከልጅነቷ ጀምሮ ይዛው ብትሄድ እናም ብትንከባከበው እያበበ እያደገ ለብዙ ሰዎች ጥላ መሆን ትችላለች። ይህን ያልኩበት ምክንያት ያው እንደሚታወቀው ልጆች ሲወለዱ ትልቁን ኃላፊነት የምትወስደው ከልጆች ጋር ረጅም ጊዜ የምታሳልፈው ሴት ናት። ስለዚህ ደግሞ መንፈሳዊነት ክርስትና ትውልድ ላይ መሰረት ያደረገ ነው። ስለዚህ ሴቷ ራሷ ከልጅነቷ ጀምሮ በዚህ ውስጥ ካደገች ነገ የምትወልዳቸውንም ልጆች ማስተማር ከቻለች እሷ ብቻ ሳትሆን ብዙ ሰዎችን ማዳን ብዙ ሰዎችን መንፈሳዊ ማድረግ ትችላለች። ስለሆነም ትውልድ ላይ እንዲሰራ ከተፈለገ ብዙ አገልጋዮችን ብዙ ካህናትን ብዙ ጳጳሳትን ማፍራት ከተፈለገ ዛሬ ላይ በመንፈሳዊነት ያጌጠ ሴትነት ላይ መስራት ይኖርብናል። ይህንንም በማሰብ የሴት ልጅ ከልጅነቷ ጀምሮ እስከ እርጅና ያለውን ድረስ ከፋፍለን እናያለን። ሁላችንም እዛ ውስጥ ራሳችን እንደምናገኝ ተስፋ አደርጋለሁ። ምናልባት አሁን ልጅ ባንሆንም እንኳን ልጆቻችን ይኖራሉ፣ ወይ እህት ልትኖርን ትችላለች፣ ጎረቤትም ልትሆን ትችላለች። ስለዚህ ይህንንም ለሌሎች ማስተላለፍ እንችላለን ማለት ነው። አንድ ሴት ልጅ በልጅነቷ እናት አባቷ ጋር እያለች በመንፈሳዊ ህይወቷ ልትበረታ ልትጠነክር የምትችልበት አንደኛው ነገር ባለፈውም እንደተነጋገር ነው በታዳጊዎች ህይወት ላይ እናት አባቷን መስማት ነው። ከዛ ውጭ ደግሞ ሰንበት ትምህርት ቤት ላይ መሰረት መጣል ነው። ብዙ ጊዜ አይታችሁ ከሆነ እኔ በዚህ በጣም ደስ ይለኛል። ሰንበት ትምህርት ቤት አስተውላችሁ ከሆነ በጣም የበዙት ሴቶች ናቸው አገልግሎት ላይ እና
ይሄ በጣም ደስ የሚያሳይ ነገር ነው። እውነት ለመናገር እኮ በጣም ብዙ ቦታ ቅዳሴን ብትሄዱ ጉባኤን ቢዘጋጅ አብዛኛውን ቦታ በቁጥር በዛ ብለው የሚታዩት ሴቶች ናቸው። ግን ውጪ ካለነው ዓለም ላይ ካለነው ከሴቶች ቁጥር አንጻር ሲታይ እጅግ በጣም ትንሽ ነው እና ብዙ መስራት እንደሚጠበቅብን ፊል አደርጋለሁ። ምክንያቱም ያው ብዙ ሰው የሚያየው ውስጥ ያለውን አይደል፣ የሴቱን ውስጥ ያለውን መብዛት። ግን ውጪ በጣም ብዙ እህቶቻችን አሉ ወደዚህ መንፈስ ያልመጡ ገና ብዙ ነገር ለማወቅ የሚፈልጉ ለመመለስ የሚፈልጉ በሩቅ የቀሩ በጣም ብዙ እህቶቻችን አሉ። ውስጥ ያለውን ብዛት አይተን ልንዘናጋ አይገባም እና እህት ብትኖረን ታናሽ እህት ወይ ማንኛውም ብቻ በዚህ በልጅነት እድሜ ላይ ያለ ሰው ያለች ሴት ይህን ብታውቀው መልካም ነው። ምንም ቢሆን እንደተባባልነው መሰረት የእግዚአብሔር ቃል ነው። ለየትኛውም ህይወት አይደለም ለመንፈሳዊነት፣ ለየትኛውም ህይወታችን የእግዚአብሔር ቃል መሰረት ነው። በልጅነት ደግሞ አንድ አእምሯችን ውስጥ የገባ ነገር ቶሎ የሚወጣም አይደለም፣ በቀላሉም ደግሞ ለመስበር የሚቻል አይደለም። ስለሆነም በልጅነት እድሜ ላይ ያለች አንድ ሴት ልጅ እናት አባቷን ከመስማት ውጭ የእግዚአብሔርን ቃል በውስጧ ልትቀርጽ ያስፈልጋል። ይህም ደግሞ አቅራቢያዋ ባለ ቤተክርስቲያን ሄዳ ሰንበት ትምህርት ቤት ልትገባ ይገባታል። ሰንበት ትምህርት ቤት ውስጥ እንደምታውቁት በጣም ብዙ አይነት አገልግሎት አለ አይደለም? ዝማሬ ሊሆን ይችላል፣ ህፃናትን ማስተማር ሊሆን ይችላል። የቤተክርስቲያን እጅግ በጣም ብዙ አገልግሎቶች አሉ። ስለዚህ እዛ ላይ በመሳተፍ ራሷን ከእግዚአብሔር ጋር ማቀራረብ ወይም ደግሞ አገልግሎት ውስጥ ራሷን ማሳተፍ፣ በዚህ መሰረትነት ላይ ልጅነቷን መገንባት። ይህን ማድረግ ያው በዋነኝነት ሴቷን ባይሆንም የሚመለከተው እናት አባቶቿን ሊሆን ይችላል። ስለዚህ እናት አባቶች፣ ወላጆች እዚህ ላይ በጣም ጠንክራችሁ ልትሰሩ ይገባል። አሁን ከፍ ብላችሁ ስታዩ ሴቶች ልጆች ብዙ አሉ አይደል? ሶሻል ሚዲያ ላይ የሚያስቀኑ እህቶች አሉ። በመንፈሳዊ ህይወታቸው ሶሻል ሚዲያም ላይ ባይሆን በዙሪያችን የምናያቸው አሉ። ምን አለ ልጄ እንደሷ በሆነች ምንላት የሆነች ሴት አለች አይደል? ስለዚህ ወላጆች እሷን አይተን ከመጓጓት ይልቅ ወይኔ በሆነች ብለን መመኘቱ በቃል ብቻ ምንም ጥቅም አይኖረውም። ስለዚህ በልጅነት መቅረጽ የምንችለውን ነገር መቅረጽ፣ ማድረግ የምንችለውን ነገር ማድረግ፣ ሰንበት ትምህርት ቤት ከመላክ ጀምሮ ማታ ማታ ቤተሰብ ውስጥ አብሮ ጸሎት ማድረግ ሊሆን ይችላል፣ አብሮ መጽሐፍ ቅዱስ ማንበብ ሊሆን ይችላል። እነዚህን መንፈሳዊ ተግባራት በማለማመድ ያቺ ምናልማትን ምን ነው ልጄ እንደሷ በሆነች ምንላትን ሴት ያቺ ልጅ የኛ ልጅ ማድረግ እንችላለን። ስለዚህ በልጅነት እድሜ ላይ ብዙን ኃላፊነት ያለባችሁ ወላጆች ናቸው። ዛሬ እኔ በዋነኝነት ላተኩር የፈለግኩት በወጣትነት እድሜ ላይ ስላለች ሴት ነው። እንግዲህ በእግዚአብሔር መሰረትነት ላይ የመጣ ወጣትነት ጋር ስንደርስ ሴትነት በራሱ ያው በኢንቫይሮንመንቱም ሊሆን ይችላል፣ አስተዳደግም ሊሆን ይችላል፣ ማህበረሰቡም ብዙ ነገር ብዙ ተጽዕኖ ሊኖረው ይችላል፣ ከቤተሰብም ጀምሮ ማለት ነው። እና አንድ ወዳጅ ሊኖረን ይገባል። እውነት ለመናገር ያ ወዳጅ እግዚአብሔር ብቻ ነው በሚያስገርማችሁ ሁኔታ ማለት ነው። እና ሴቶች እህቶቼን በጣም በብዙ መንገድ አይቼ ያውቃለሁ፣ ተተዋውቄ ያውቃለሁ፣ በዙሪያም ብዙ ሴቶችን አናግሬ ያውቃለሁ። እና ጓደኛም ሊሆን ይችላል ብቻ የሆነ የልብ ጓደኛ የመፈለግ ባህሪ ያለን ብዙ ጊዜ ሴቶች። እና በዚህ ጊዜ ብዙ ሴቶች ሲሰበሩ ያለው ብዙ ሴቶች ብዙ ነገራቸውን አውርተው በጣም ቤስት ለሚሏት ጓደኞቻቸው ብዙ ነገራቸውን አውርተው በኋላቸው ብዙ ነገር ሲሰራባቸው አጋጥሞኝ ያውቃል፣ በጣም በቅርብ ማለት ነው። እና በጣም ብዙዎቹ ተሰብረው እጅግ በጣም ብዙ ሴቶች ማውቃቸው። ስለዚህ ያ ወዳጅ ያ የምትነግሩትን ጀጅ ሳያደርግ የሚሰማ ወዳጅ፣ ያለፈውን ታሪክ ሳያስብ ሳይታዘባችሁ የሚሰማ ብቸኛ ወዳጅ፣ አሳልፎ ማይሰጥ እግዚአብሔር ብቻ ነው። እውነት እኔ አሁን ላሉ ሴት እህቶቼ የእውነቴን ነው የምላችሁ። ማለት ከእግዚአብሔር ውጭ የልባችሁን ልትነግሩት የምትችሉት ሰው እኔ ያለ ብዬ አላምንም። እያልኳችሁ ያለሁት ጓደኛ የለም የልብ ወዳጅ የለም እያልኩ አይደለም። ግን ምንም ቢሆን ዙሪያችሁ ያለው ሰው ነው አይደለ? ሰው ደግሞ ሳናስበው ጀጅ ልናደርግ እንችላለን። ብዙ ሰይጣንም እኛ ላይ አድሮ ሰዎችን ሊፈትን ይችላል። ብቻ ብዙ ጉለት አለብን። ስለሆነም ሳንፈልግም እዛ የሚነግረን ሰው ላይ ተጽዕኖ ልናሳድር እንችላለን፣ መጥፎ ነገር ልናደርግ እንችላለን። እግዚአብሔር ጋር ማውራት መልመድ ግን ይሄን ሁሉ ነገር ያስቀራል። አንዲት ሴት እግዚአብሔርን ብቻ ወዳጇ ካደረገች፣ እሱ ጋር ብቻ ሄዳ የምታለቅስ ከሆነ፣ የልቧን የምትነግረው ለሱ ከሆነ እመኑኝ ወድቃ አትወድቅም። በጣም ብዙዎቻችሁ ልትመሰክሩ ትችላላችሁ ይሄንን። እዚህ ላይ አንድ በጣም የምታስገርመኝ መጽሐፍ ቅዱስ ላይ ያለች አንድ ሴት አለች እና መጽሐፈ ነገሥት ላይ ያለ ታሪክ ነው እና በጣም የሚገርመው ስሟ አልተጠቀሰም፣ ግን ሴቷ አንዲት ታላቅ ሴት ነበረች ብሎ ነው የሚያስቀምጣት። እቺ ሴት ታላቅ የተባለችበት በጣም ብዙ ምክንያት አለ። እኔ ግን ፐርሰናሊ የሚመስለኝ አክቹዋሊ እምነቷን በጣም የሚደንቅ ነው። ገብታችሁ ብታነቡት ደስ ይለኛል። መጽሐፈ ነገሥት ላይ ነው ያለው። ነቢዩ ኤልሳን የምታገለግለች እንደውም ቤት ልትሰራለት ሁላ አስባ ባሏን አስፈቅዳ ቤት የሰራችለት የምታገለግለው ሴት ነበረች እና እንደውም ምን ላድርግልሽ ሲላት የሚገርማችሁ በወገኖቼ መካከል ነኝ ያለሁት። ኮምፕሌን ራሱ አታደርግም። ልጅ የላትም። ልጅ ሳይኖራቸው ብዙ ጊዜ ይኖረዋል እና ኮምፕሌን አላደረገችም። ምን እንደፈለገች ራሱ አልጠየቀችውም። እኔ በወገኖቼ መካከል ነው ምኖረው፣ በቃ ምንም አልፈልግም አይነት ነገር ነው። እና እሱ ግን ልጅ ትወልጃለሽ አላት። ብቻ ታሪኩን አንብቡት፣ በጣም ደስ የሚል ነው። ልጅ ወለደች። ከዛ በኋላ ግን ልጇ አድጎ ከአባቱ ጋር ስራ መስራት ከጀመረ በኋላ እንደ ድንገት የሆነ ቀን ይታመማል ከአባቱ ጋር በስራ ላይ እያለ እና አባቱ
ከሎሌ ጋር አድርጎ ወደ እናቱ ይሸኘዋል። እናቱ ጋር ሲደርስ ክንዷ ላይ አንተርሰው ይሞታል ማለት ነው። የሚገርመኝ ነገር የልጇን መሞት ለባሏ አልነገረችውም። ደህና ነው ነበር ያለችው። በጣም የምታስገርም ሴት ናት። ምንም ነገር ኮምፕሌን አላደረገችም እስካሁን ድረስ። ልጇን ሞቷል፣ ለባሏ አልነገረችውም። ሎሌ ላክልኝ እሄዳለሁ ወደ ኤልሳ አለችው። ከዛ በኋላ ሎሌ ላከላት፣ ልጇን ይዛ ሄደች። የኤልሳ አገልጋይ ነበር። እሱም ደህና ነሽ ወይ ብሎ ሲጠይቃት ደህና ነኝ አለች። ኢቭን ለሱ እንኳን የልጇን መሞት አልነገረችም። እስከዛ ድረስ አላለቀሰችም። ምንም ፊሊንጓ አይታወቅም። አፍና ሄዳ ኤልሳ እግር ስር ነበር ያለቀሰችው እና ታውቅ ነበር። በቃ የቱ ጋር ማልቀስ እንዳለባት ታውቃለች። በቃ እኔ ለዚህ ይመስለኛል እውነት ታላቅ ሴት የተባለችው። በቃ ማለት ካለማጉረምረሟ፣ አመስጋኝ ከመሆኗ፣ የእግዚአብሔርን ሰው ከማገልገሏ በተለየ ደግሞ የምታለቅስበትን ቦታ ታውቃለች። እውነቴን ነው። ይሄን ቪዲዮ በዋነኝነት እንድሰራው ያደረገኝ ነገር የዚች ሴት ባህሪ ነው እና ሁሉም አሁን ያላችሁ እህቶቼ እንዲኖራችሁ የምፈልገው ባህሪ ነው። ማለት የምታለቅሱበትን ቦታ እወቁ፣ የት ማልቀስ እንዳለባችሁ። ይሄ በእናንተ ለቅሶ የሚጽናኑባችሁ ጋር፣ በእናንተ ለቅሶ የሚያፌዙባችሁ ሰዎች ጋር ሄዳችሁ አታልቅሱ። ማልቀስ ያለባችሁ የት እንደሆነ እወቁ። እቺ ሴት ባሏ ጋር ሄዳ እሱንም አላሳዘነችውም፣ አላስጨነቀችውም። ሌላም ሰው ጋር ሄዳ ለማንም አልተነፈሰችም። መሄድ ያለባት ቦታ የት እንደሆነ ታውቅ ነበር። እዛ ሄዳ ነበር፣ እግሩ ስር ወድቃ አለቀሰች። እሱም ራሱ መጥቶ ልጇን አስነሳላት እና ብዙቶቼ በዚህ ስትጎዱ አያለው። በቃ ከእግዚአብሔር ውጭ ፍጹም ሳይታዘብ እንባ የሚያብስ የለም። እውነቴን ነው የምላችሁ እና እግዚአብሔር ብቻ ይሁን ወዳጃችሁ። በወጣትነት ጊዜ ያው በጣም ብዙ ነገር ሊኖር ይችላል፣ ብዙ ፈተናዎች ሊኖሩ ይችላሉ እና ብቸኛ ወዳጃችሁ እግዚአብሔር ይሁን። ሁለተኛ የምታለቅሱበትን ቦታ እወቁ። ምንም ነገር ቢገጥማችሁ ቶሎ ለመናገር አትቸኩሉ። ቶሎ ያንን ነገር ከማውጣት ይልቅ በቃ መስማት ያለበት አካል ጋር መሄድ፣ ያም እግዚአብሔር ነው እና እዛ ቦታ ሄዶ መፍትሄውን ማግኘት የተሻለ ነው። ሌላው ደግሞ በወጣትነት ጊዜ የብቸኝነት ህይወት እንዳለ ሆኖ ብዙ መስፈርቶች አሉን አይደል? እጮኛ ለመያዝ ወይ ስለ ትዳር ስናስብ መስፈርቶች ይኖሩናል። ሁላችንም የራሳችንን መስፈርቶች እናውቃቸዋለን አይደለ? የምናስቀምጣቸው የተለያዩ መስፈርቶች አሉ። ፊዚካሊም፣ ኢኮኖሚካሊም ሊሆን ይችላል፣ ሜንታሊም ብዙ መስፈርቶች ይኖሩናል። እኔ ግን እህቶቼ አንድ ልነግራችሁ የምፈልገው ነገር፣ በጣም ልታሰምሩበት የምፈልገው ነገር፣ መስፈርታችሁን ሪቪው አድርጉት፣ ድጋሚ ቼክ አድርጉት። በመንፈሳዊነት የተቃኘ መስፈርት ይኖራችሁ። ከዛ አስቀድሞ ደግሞ እግዚአብሔርን በዚህ ጉዳይ ላይ እስቲ ጠይቁት፣ ማለት አማክሩት። በቃ ማለት ሲጀምር በማንኛውም ነገራችሁ ቅድም እንዳልኳችሁ ሄዳችሁ ማናገርን ብቻ ሳይሆን በማንኛውም የህይወታችሁ ዘርፍ ላይ እግዚአብሔርን ጣልቃ ማስገባትን ልማዳችሁ አድርጉት። እሱ እንዲፈቅድ፣ እሱ እንዲመራ እሱን አስቀድሙት። ማንንም ሰው አይደለም፣ እናት፣ አባት፣ ወንድም፣ እህት አይደለም። እግዚአብሔርን ከፊታችሁ አስቀድሙት እና መስፈርታችሁን ሪቪው እንድታደርጉ፣ ቼክ እንድታደርጉ ትፈልጋለሁ። ከመንፈሳዊነት ጋር የተገናኘ ነው ወይ? ወደ እግዚአብሔር የሚያደርሰኝ፣ አብሬው ምቆርብ፣ አብሬው ንስሐ ምገባ፣ በቤተክርስቲያን መገባት የሚፈልግ እሱ የኔ ራሱ ሆኖ ለእሱ ደግሞ ክርስቶስ ራሱ የሚሆንለት ወንድ፣ በትክክል ላከብረው፣ ልገዛለት፣ ምርጥ ረዳት ልሆንለት የምችል ሰው ነኝ ወይ ብላችሁ መስፈርታችሁን በመንፈሳዊነት ቃኙት። ኦርቶዶክስ መሆኑ ብቻ አይደለም። ሁልጊዜም አሁን ኦርቶዶክስ ከሆነ በቂ ነው የምንለው ነገር አለ አይደለ? የጋብቻ ዓላማ፣ የእጮኝነትም ዓላማ ምን እንደሆነ ሁልጊዜ የምናወራዋለን፣ እንነጋገረዋለን። መጽደቅ ነው፣ ወደ እግዚአብሔር መድረስ ነው እና ተጋግዘን መንግስቱን ለመውረስ ነው አይደለ? ስለዚህ ይሄን ህይወት አብራችሁ ልታሳኩት የምትችሉት አይነት ሰው መሆን አለበት። ሌላው ነገር ቅድሚያ የሚሰጠው ነገር አይደለም፣ ከዛ የሚተርፍ ነገር ነው። ስለዚህ ሁሌም በምርጫችሁ ውስጥ እነዚህ ነገሮች ቅድሚያ መስጠት እጅግ በጣም አስፈላጊ። ከዛ ውጭ ደግሞ በእጮኝነት ህይወት ላይ እያላችሁ አብራችሁ እግዚአብሔር ስለ ትዳር ያለውን ዓላማ ማወቅ፣ መማር፣ አብራችሁ ጉባኤ መሄድ፣ አብራችሁ ገዳማት መድረስ፣ አብራችሁ መንፈሳዊ ትምህርቶችን መማር፣ እንደዚህ ያሉ መንፈሳዊ ነገሮች ላይ አብራችሁ መሳተፍ፣ ይህን ማድረግ በጣም ፍቅራችሁ እንዲጠነክር፣ እግዚአብሔር ፍቃድ ደግሞ በጣም እየታየበት እየተገለጠበት ይሄዳል። በእጮኝነት ጊዜ የምናሳልፈው ጊዜ ይታወቃል አይደለ? ያው ለመተዋወቅ ጊዜ ለማሳለፍ ብለን በጣም ብዙ ቦታዎች እንሄዳለን። ግን እነዚህ አይደለም ትዳሩን የሚሰሩት። እውነት ለመናገር ብዙ ካፌ መሄድ፣ ብዙ ቦታ ሲኒማ መሄድ፣ ብዙ መዝናኛ ቦታዎች መዞርና ማየት አይደለም ትዳሩን የሚሰራው። አዎ መታወቅ በጣም ቆንጆ ነው። ይሄ አንድና ሁለት የለውም። ግን በእግዚአብሔር ፊት መታወቅ፣ የእግዚአብሔርን ቃል እያወቁ መተዋወቅ፣ እግዚአብሔር ስለ ትዳር ያለውን ዓላማ እያወቁ መተዋወቅን የመሰለ ነገር የለም። በአንድ ድንጋይ በጣም ብዙ ወፍ ነው የምትመቱት። ያንንም ሰው ታውቁታላችሁ። ስለ ትዳር ግንዛቤ ይኖራችኋል። ቤተክርስቲያን፣ እግዚአብሔር በትዳር ጉዳይ በእጮኝነት ጉዳይ ምን እንደሚሉ ግንዛቤ እያገኛችሁ ትመጣላችሁ። ይሄ በጣም ምርጫ ሊቀመጥለት የማይገባ ነገር ነው እና አሁን በእጮኝነት ጊዜ ያላችሁ ሴቶች ይህን ነገር አስቡበት። በመቀጠል ደግሞ እንደ እግዚአብሔር ፍቃድ ይሄ ሁሉ አልፎ ትዳር ውስጥ ስትገቡ ደግሞ መጽሐፍ ቅዱስ ላይ እንግዲህ ስለ ሚስት በጣም ብዙ ቦታ ተጠቅሷል አይደለ? ያቺ በጣም ተወዳጇ ሚስት ምሳሌ ላይ ያለችዋን ሴት ሁላችንም እናውቃታለን። በእግዚአብሔር መሰረትነት ላይ በእግዚአብሔር ቃል የመጣች ሴት ባሏን ማክበር
በጣም ትልቅ ኢሹ አይሆንባትም። ባሏን መንከባከብ፣ ቤቷን በእግዚአብሔር ቃል ማነጽ፣ ቦታዋን ማወቅ ለእሷ ትልቅ ነገር አይሆንም። ብዙ ጊዜ ማለት ነው ትዳር ውስጥ ሲገባ በጣም ትልቅ ግጭት እኮ የሚፈጥረው ትዳርን የመሰረተው እግዚአብሔር አይደለም። ከሱ ቃል ውጭ ስንኖር ትዳሩ መጽናት አይችልም። ከሱ ቃል ውጭ ደግሞ የምንኖረው ባለማወቅ ነው። ስለዚህ እግዚአብሔር በትዳር ላይ ያለውን ዓላማ የምታውቅ ሴት፣ ቦታዋን የምታውቅ ሴት ትዳር ውስጥ ምንም ይቸግራት ነገር የለም። ምክንያቱም ትዳር በፍቅር ይጀመርና የሚመራው በእውቀት ስለሆነ ያም እውቀት ደግሞ እግዚአብሔር ስለ ትዳር የሰጠን እውቀት ነው። ስለዚህ በጋብቻ ውስጥ ስትሆኑ ደግሞ ሴቶች እህቶቼ ያቺን እንቁ የተባለችን ሴት ያቺ እግዚአብሔር በሕይወቷ በትዳሯ የነገሰላትን ሴት ለመሆን መሞከር። ይህን ስታደርጉ ባላችሁ የእናንተ ራስ መሆኑ እሱን ማክበራችሁ መንከባከባችሁ ማንን እያከበራችሁ ማንን ደግሞ ራሳችሁ እያደረጋችሁ እንደሆነ ታውቃላችሁ፣ በእግዚአብሔር ቃል ስትመሩ ማለት ነው። ስለዚህ በመንፈሳዊ ሕይወት የመጣች ሴት ትዳሯን በፍቅር በመንፈሳዊነት ለመምራት ምንም አይቸግራትም። እዚህ ጋር ደግሞ አንድ ልነግራችሁ የምፈልገው ሌላው ነገር በትዳር ውስጥ የእውነቴን ነው በጣም በመንፈሳዊነት ጉዳይ በተለይ ትልቁን ቦታ የምትወስደው ሴት እንደሆነች ነው ማምነው። ቤቷን ከማስተዳደር በተጨማሪ መንፈሳዊነትን የእግዚአብሔር ቃልን በቤት ውስጥ ማስፈን፣ ባሏን ማገዝ፣ ረዳት መሆን የሚጠበቅባት ሴቷ ናት። አንድ ትምህርት ላይ የተማርኩትን አንድ ነገር ልንገራችሁ። አዳም በገነት እያለ በብቸኝነቱ ጊዜ የሚሰራው ቀላል ስራ ነው አይደለ? ገነትን መንከባከብ። የፋይናንስ ችግር የለበትም፣ ገነትን ይንከባከባል። ሌላ ምንም ችግር አልነበረበትም። እግዚአብሔር የምትመቸው ረዳት እንፍጠርለት ያለው በሌላ ነገር እንድታግዘው አልነበረም፣ በመንፈሳዊነት እንድታግዘው ነው፣ እንዲተጋገዙ። ዛሬ አንዱ ተስፋ ሲቆርጥ አንዱ እንዲያበረታ፣ ዛሬ አንዱ በጸሎት በቅዳሴ ሲደክም አንዱ እንዲያበረታ፣ ይሄ ነው ዋና ዓላማው። ስለዚህ ሴት ልጅ ደግሞ በዚህ ጉዳይ በጣም ትልቁን ድርሻ ትወስዳለች። ስለሆነም ሴቶች እህቶቼ በትዳር ላይ ያላችሁ ቤታችሁን በመንፈሳዊነትና በእግዚአብሔር ቃል መምራት ዋነኛ የእናንተ ኃላፊነት እንደሆነ አድርጋችሁ ሰዱት። ልጅ እንግዲህ እግዚአብሔር ስጦታ ነው። ልጅ ከመጣ በኋላ ደግሞ ልክ በልጅነታችን ቤተሰቦቻችን ለእኛ ሲያደርጉልን እንደነበረው እኛም ከልጅነታቸው ጀምሮ አንድ እንደውም ሁላችን የምንወዳት ሴት አለች አይደል? ቲክቶክ ላይ በጣም የሚያስቀና ሁሉም እናት ምን ነው እንደሷ በሆነ የምንላት ሴት ልክ እንደሷ ከልጅነት ጀምሮ በእቅፍ እያሉም ጀምሮ የእግዚአብሔርን ቃል ማለማመን በመዝሙር ሊሆን ይችላል፣ በየትኛውም መንገድ ውስጣቸው እንዲቀረጽ የእግዚአብሔር ፍቅር እንዲያድርባቸው ማድረግ ይጠበቅብናል። ሴት ልጅ ናት ካህን የምትወልደው። ሴት ልጅ ናት ጳጳስ፣ ሊቀ ጳጳስ፣ ፓትርያርክ የምትወልደው። ይሄ ኃላፊነት ያለው ሴቷ ጋር ነው። ስለሆነም ነገ ልጃችሁ ይህንን አይነት አገልግሎት ላይ እንዲሆን የእግዚአብሔር አገልጋይ እንዲሆን ትልቁን ድርሻ የምትወጡት እናንተ እናቶች ናቸው። ስለሆነም ለስጋው የምትጨነቁት ምን ይብላ ዛሬ ምን ይጠጣ የተለያየ ነገር ማብላት በቃ አይደል? ለስጋው የምንጨነቅለት ጭንቀት ከዛ ባልተናነሰ ሁኔታ ልጃችሁንም በነፍስ ማጥገብ አለባችሁ። የብዙ ሰው ልጅ ማለት ነው በነፍሱ ረሃብተኛ ነው። የስጋ ችግር የለብንም። በጣም ተመችቶት ወተት እየተቀያየረለት ምግብ ድጋሚ ሳይበላ ነው ብዙ ልጅ ያደገው። ግን እውነቴን ነው በመንፈስ ብዙዎቻችን ረሃብተኛ ሆነን ያደግነው እና ይህንን ረሃብ ልናስታግሰው ይገባል። አሁን ያለን ሴቶች እናንተ ትውልድ ስትቀርጹ ነገ እግዚአብሔርን ደስ የሚያሰኙ እናንተም የምትኮሩባቸው አይነት ልጆችን እንድትወልዱ መውለድ ብቻ ሳይሆን ደግሞ በዛ መንገድ እንድታሳድጉ ያስፈልጋል ማለት ነው። በስተመጨረሻም ደግሞ ሴት ልጅ ስታረጅ በእርጅናዋ ጊዜ ሁሌም ከአፏ ሊወጣ የሚገባው ምርቃት፣ የእግዚአብሔር ቃል እንዲሁም ደግሞ በሄደችበት ሁሉ የምታስታርቅ፣ ሰዎችን የምታቀራርብ፣ ልጆቿን የምትመርቅ፣ የእግዚአብሔርን ቃል ከትውልድ ወደ ትውልድ የምታስተላልፍ አያት መሆን ይገባታል ማለት ነው። ስለዚህ በእያንዳንዱ የህይወት እርከናችን ላይ በአንዱ ልንሆን እንችላለን። እኔ ካልኳችሁም በላይ መጽሐፍ ቅዱስ ላይ ብታዩ በጣም ብዙ ቦታዎች ብታዩ ሴት ልጅን እንዴት መንፈሳዊነት እንደሚያከብራት ከፍ እንደሚያደርጋት በጣም ብዙ የህይወት ታሪኮችን ልታገኙ ትችላላችሁ። በዙሪያችሁም ብዙ ሴቶች ሊኖሩ ይችላሉ በዚህ ህይወት ውስጥ እያለፉ ያሉ ምሳሌ ልታደርጓቸው የምትችሏቸው ማለት ነው። ስለዚህ ከዚህ ውጭ አንድ ሴት ልጅ ይህንን መንፈሳዊነትን ለማዳበር በዚህ መንፈሳዊነት ለማስጌጥ ሁሌ መገለጫዋ ሊሆኑ የሚገቡ 3 ዋና ዋና ነገሮች አሉ። እነዚህም የመጀመሪያው እግዚአብሔርን ማስቀደም ነው። ይሄ ማለት እሷ በምታደርጋቸው በእያንዳንዱ እንቅስቃሴዎቿ ቅድሚያ የምትሰጠው ለእግዚአብሔር ነው። ቅድሚያ መስጠት ብቻ ሳይሆን በእያንዳንዱ የህይወት ክፍሏ ላይ ጣልቃ የምታስገባው እንዲመራት መንገድ እንዲያሳያት ሁሌ ቅድሚያ የምትሰጠው እግዚአብሔር ነው። ይህን ያደረገ ሴት ሁሌ በመንፈሳዊነት እንዳጌጠች ነው። ሁለተኛ ደግሞ መገለጫችን ሊሆን የሚገባው ሴቶች ጸሎት ነው። እንዳልኳችሁ ብዙ ጓደኛ በማብዛት ለብዙ ሰው ሚስጥሮቻችንን ነገሮቻችንን በመናገር አይተነዋል አይደል መፍትሄ እንዳጣል። ስለዚህ ሴት ልጅ ጸሎት መገለጫዋ ሊሆን ይገባል። ከእግዚአብሔር ጋር መነጋገር በቃ የእሷ መለያ ሊሆን ይገባል። ምንም ነገር በተፈጠረ ቁጥር ምንም ነገርም ባይፈጠር ጸሎት መገለጫችን ሊሆን ይገባል ሴቶች። ከዚህ ውጭ ደግሞ ሴት ልጅ ሁሌ በመንፈሳዊነት የሚያስጌጣት ነገር ምስጋና ነው። ቅድም ያነሳሁላችሁ ሴት ልጇ ሞቶ እንኳን ልጅም ቀድሞ ሳይኖራት እንኳን በምስጋና ህይወት ያለፈች ሴት ነበረች። ምስጋና ህይወቷን ያጣፍጥላታል።
ጎዶሏን ይሸፍንላታል። አመስጋኝ የሆነች ሴት አይምሮዋ ሰፊ ነው። የሆነ ጠባብ ነገር አይደለም የምታስበው እና ብሩህ ነገር ስለሆነ የሚታያት ስለ ነገዋ ከራሷ አልፋ ነገ ስለምትወልዳቸው ልጆች በዙሪያ ስላሉ ሰዎች የምትጨነቅ የምታስብ ሴት ትሆናለች። ስለዚህ ሴቶች እህቶቼ እነዚህ 3 ነገሮች ሁሌም መገለጫችሁ ይሁኑ። ሁሌም በህይወታችሁ እግዚአብሔርን አስቀድሙ። ሁሌም ጸሎት መገለጫችሁ የእናንተ መታወቂያ ይሁን። ምስጋና ደግሞ ዘወትር ከህይወታችሁ አይጥፋ። እግዚአብሔር ለእኛ ለሴቶች ከማንም በላይ ትልቅ ኃላፊነት ሰጥቶናል። እኛ የእግዚአብሔር መልክ አደራ ተቀባዮች ነን። ስለሆነም እግዚአብሔር ይህንን የሰጠንን ታላቅ ኃላፊነት፣ ይህንን የሰጠንን በረከት፣ ለእኛ በልዩነት የሰጠንን ይህንን ጸጋ ልንጠብቀው፣ ልንንከባከበውና ልናከብረው ይገባናል። ስለሆነም ራሳችንን ከመንፈሳዊነት በፍጹም ነጥለን ሳናይ በምንም ሁኔታ የማያረጀውንን ይህንን ህይወት ልንለማመድ ገንዘብ ልናደርግ ይገባናል። ለዚህም ደግሞ ራሱ ባለቤቱ መድኃኔዓለም ይርዳል። እህቶቼ እንግዲህ በትንሹም ቢሆን የሆነች ነገር እንዳገኛችሁ ተስፋ አደርጋለሁ። እናንተም ደግሞ ከዚህ ውጪ ስለ መንፈሳዊነት፣ ስለ ሴትነት የምታስቡትን ነገር ኮመንት ብታደርጉልኝ እጅግ በጣም ደስ ይለኛል። እግዚአብሔር ቢፈቅድና ቢወድ በህይወት ብንኖር ደግሞ በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሁላችሁም በያላችሁበት ሰላም ሆኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና ዓላማችን በሆነው መንፈሳዊነት አጊጠን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።